የተከበራችሁ የሄለኒቱን ተከታታዮች እንኳን ደህና መጣችሁ። ምሳሌ ድራማን ክፍል 159ን ይዤላችሁ ከች ብያለሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። የምወዳችሁና የማከብራችሁ ማለት ነው። እንግዲህ መድብል በስተመጨረሻ ባላሰበውና ባልጠበቀው መንገድ እንግዲህ የዝና ሰዎች አፈርደም እያስበሉት ይገኛሉ። ሳያስበው እንግዲህ ከኋላው ተበቅለውታል ማለት ነው። ዳጣና ብሩኬ ደግሞ ደም ባያለቀሱና እየተጨናነቁ መድብልን ወይኔ ምን ነው በቀረብኝ ኑሮ ከዚህ ካሰማ ሰውዬ ጋር ከባድና አደገኛ ጦርነት መግባትም ለህይወት ለካ ዋጋ ያስከፍላል እያለ ስቅስቅ ብሎ ሲያለቅስ ብሩክ የዝና ሰዎችም እነ ካሌብ ሞሲሳ እጅጉን በጣም በሚያሳዝንና በሚገርም ሁኔታ መድብልን አሰቃዩት። እሱም በጣም አቅም ሲያጣና ራሱን መቆጣጠር ሲያቅተው ሁሉንም እርግፍ አድርጎ ተወላቸው። ብሩኬም ደግሞ ወንድሜ የሁሉ ጣጣና መከራ የዛኔ ምሳሌን ለማሳከም ስል አደንዛዥ እጽ አሳልፌ ባልሸጥና አሳልፌ የእነሱን ነገር ባልወስድ ኑሮ የሁሉ መከራና ስቃይ ባልመጣ ነበረ። የሁሉ ስቃይና መከራ የኔ ነው። አሁን ላይ ደግሞ ቅድስትን አግብቼ በደስታ እኖራለሁ ስል መተው እንቅፋት ሆኑብኝ። በጣም ነው የሚያሳዝነው በማለት ሲጨናነቅ ድፍት ብሎ መድብል ድፍት ብሎ ሲያየው ራሱን መቆጣጠር አቅቶ ደም ባያል ያነባ ይገኛል። ቅድስትም የተፈጠረውን ነገር መቆጣጠር አቃታትና ወይኔ መድብል እኮ የራሱን ህይወት መኖር ይችል ነበር። ያን ዘኔ ምሳሌ እንደዚህ ባታደርግ ኑሮ ይሄ ሁሉ ነገር ለመድብል አይሆንም ነበረ። ብሩክ አንዳንዴ አንተ በምታደርጋቸው ስህተቶች መድብል እየተሰቃየ ተረድተሃል። ምነው ንብረት ተሽጦ ወንድምህ እንደዚህ ባልተሰቃየ ነበር። አንተ ግን ንብረትህን አልሸጥም በማለት ለልጅ ጥሪት ይሆናል በማለት አሁን ግን ወንድምህ በዛ መዘዝ እየተሰቃየ ይገኛል። በጣም ጥፋት አጥፍተሃል። እሱ እኮ የራሱን ኑሮ መኖር ይችል ነበር እያለች ቅድስትም እንግዲህ ብሩክን እየተናገረችው ትገኛለች። ከዛም እንግዲህ መድብልን ደግሞ እንደዛ እየቀጠቀጡትና እያሰቃዩት ብሩክ ሲያይ እኔ ሁሉንም ነገር እወጣዋለሁ፣ እባክህን አንተ ቀጥ ብለህ ሂድና ከቅድስት ጋር ከምሳሌ ጋር አብራችሁ ኑሩ እያለ መናገር ሲጀምር ከዛም አይ እኔማ ይሄን ነገር ላደርግ አልችልም ወንድሜ፣ ብዙ ነገር አንተ ላይ እየደረሰብህና እየተቃጠልክ መሆኑን አውቃለሁ። ሆኖም ግን ልጠብቅህ ባለመቻሌ በጣም አዝናለሁ ብሎ በጣም ተናደደ። ከዛም እንግዲህ መድብል ዝናን ዝና አግቶ እያሰቃየ የነበረውን የቅድስትንና እንግዲህ መድብልም ዝናን አግቶ እያሰቃየ እያለ አሁን ማንም የለብንም ይሄ ውሻ እንደሆነ ታግተዋን በማለት ሉላም ሞገስም ሁላቸውም በነፃነት እየተንቀሳቀሱ እያለ ግን በአጋጣሚ የዝና ሰዎች መድብልን እያሰቃዩት ይገኛሉ ማለት ነው። ካሌብ ሞሲሳ እንግዲህ በጣም ከባድና አሰቃቂ ሰውዬ ነው። ልክ እንደ ዝና እንግዲህ ሰርጌን የወንድሜን ሰርግ አሳልፋለሁ ወንድሜ በደስታ ያገባን ብሎ ይህንን ጨካኝ ሰው እንደሆነ በእኔ ቁጥጥር ስር ውሏን በማለት መድብልም እያሰበ ነበር። ግን በአቋራጭ የዝና እና የካሌብ ሞሲሳ ሰዎች መድብልን እንግዲህ ይዘው እያስጨነቁትና እየደበደቡት እያሰቃዩት ይገኛሉ። በጣም የሚገርም ነው። ስለዚህ ያለው አማራጭ በቃ አብቅቶልኛል፣ ከአሁን በኋላ ከማንም ጋር ጦርነት አልገጥምም፣ ሁሉም የራሳቸው ጉዳይ ያድርጉ ብሎ የመጨረሻ ተስፋ ቆረጠ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እጅግ በጣም ተወዳጅና በጉጉት ስንጠብቅ የነበረው የምሳሌ ድራማ እንደቀጠለ ይገኛል። ቻናሉ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። መድብል እንግዲህ ከብዙ ውጣ ውረድ ከብዙ ውጣ ውረድ በኋላ ቅድስትንና
መድብል ቅድስትንና ብሩኬን አንድ ላይ አጣምሮ እጅግ በጣም ደስ እያለው የሽማግሌ ሁኔታ በሰላም ስለተጠናቀቀ በጣም ደስ ብሎት ነበር። መጨረሻ ላይ ግን በሚያሳዝን እና በሚገርም ሁኔታ ባልጠበቀው መልኩ ከባድና አደጋ ስለደረሰበት መድብል ላይ እንግዲህ እየጨፈሩና እየተጫወቱ ሳለ በድንገት ከሙሲሳ አዲስ አበባ ገብቻለሁ ብሎ ሲለው መድብልም መደበቂያውን እያበጀ ሳለ በወጣበት አካባቢ ላይ ማንጎቱን ይዘው እየቀጠቀጡት ይዘውት ሄዱ። ሞገስም ለእኛ ስትል ነው ይህን ሁሉ መከራ ስቃይ እየከፈልከው ወንድሜ፣ የእውነት ለአንተ አይገባም ነበር። አንተ እኮ ለእኛ ሁሉ ነገራችንና መከታችን ነህ። ለእኔና ለሉላ እንዲሁም ለብሩክ እና ለምሳሌ ስትል ብዙ መስዋዕት ከፍላል። ለአንተ ይህ አይገባም ነበር እያለ ሞገስን በጣም ምርራ ነው። ከዛም እንግዲህ አንተ እኮ ደህን በላሃልና ከሚገርመው ከሚደንቀው በላይ ራሱን መቆጣጠር ቢያቅተው መድብል እንግዲህ የደረሰበት ስቃይ በጣም አሳዛኝና ከባድ ስለሆነ ግን መጨረሻ ላይ እጅጉን በጣም ሞገስ አዘነና ያዘነበት ምክንያትም እንግዲህ የመድብል መጨረሻ ይህ መሆኑና የዝና ሰዎች በፍጹም ከእነሱ ህይወት ላይ አለመውጣታቸውና ከባድ ተጽዕኖ ፈጥሮበታል። እንግዲህ ምን ማድረግ ይቻላል በማለት እንግዲህ ሞገስን በጣም ተጨናንቆ እኔ ከሉላ ጋር ደስተኛ ህይወት እኖራለሁ ብዬ የቅድስትንና የብሩክን ጉዳይ ስንጨርስ ደግሞ ነፃነት ተሰምቶኝ ነበር። በመጨረሻ ግን እነዚህ እርጉዞችና ሆዳሞች ጠምደው ይዘውናል። መቼ ነው የሚለቁን? ወይ መቼ ነው ነፃነታችንን መኖር የምንችለው? እያለ የመድብልን ሁኔታ ሲያይ በጣም ሞገስ መድብል ለራሱ ብቻ አይደለም ለእኛም እኮ ከዚህ ጨካኝ ሰውዬ የሚያድንን እሱ ነው በማለት እየተናደደ ይገኛል። ከዛም እንግዲህ በጣም ቅድስትም እንግዲህ በጣም ደስ ብሏት ነበረ። አባቷም ሽማግሌዎቹ ሲመጡ በመቀበሉ ከብሩ ጋር ልትጋባ በመሆኗ በጣም ደስ ብሏት ነበረ። ግን ምን ዋጋ አለው? የመድብል መታሰርና መሰቃየት በጣም እያሳሰባት ይገኛል። ከዛም እንግዲህ ዳጣ እና በጣም ደስ ብሏት ነበረ። ቅድስትም እንግዲህ በጣም ደስ ብሏት ስትጨፍር ራሷን በደስታ እየቦረቀች ነበር ቅድስትም። ከዛም ሉላም ደግሞ በጣም ደስ ብሏት የብሩኬንና የቅድስትን መጣመር አይታ የእኛም ጊዜ ቅርብ ይሆናል፣ እንደ ፈጣሪ ገዛ መታገስ ነው ያለብኝ በማለት እያለች በደስታና እንዲሁም ዳጣና ቅድስት ሉላዬ ያንቺና የሞገስስ ጉዳይ ለመቼ ነው ብላ ስትጠይቃት እናንተ ምን ሆናችሁ ነው? መታገስ ጥሩ ነው። ታገሱት ሁሉም ነገር ይሆናል። እንዴት በዚህ ሁኔታ ትጠይቁኛላችሁ? ሁሉም ነገር ለበጎ ነው። ቀስ በቀስ የማይሆን ነገር የለም። እኛ እኮ ደግሞ ገና ነን። ገና ያልተጨረሰ ጣጣ አለን። ዝና የሚባል ሰውዬ እያለ አቅመዳና ከባድ ሰውዬ በህይወታችን እየተፈታተንን እንዴት አይነት ደስታ እናገኛለን? እሱ መቀመቅ ካልወረደ በማለት ሉላም ስታወራ ከዛ እንዴት ይሄ ሊሆን ይችላል? ዝናን አግተን እያሰቃየ ነው በመሆኑ በጣም ደስ ይላል። እዛ የሰው ልጅ በእንደዚህ አይነት ስቃይ ሁል ጊዜ መቀጠሉ በጣም ልቧን ነክቷታል። ሉላም እንደዚህ መስከ መቼ ነው በማለት ለዳጣ ገለጸችላት። ኤፍራታና መርዞ ደግሞ አሁን ስለተረገዘው ልጅ እየተጨቃጨቁና እየተቃጠሉ ይገኛሉ። ከዛም እሱ ምንድን ነው አንቺ እውነት ለልጃችን ታስቢያለሽ? በትንሹም በትልቁም ትነጫነጫለሽ። ይህንን ገንዘብ የምትይውን ነገር ይቅርብሽ። ሰው ባለው በትንሹ መኖር ይችላል። አንቺ ግን ሁል ጊዜ ስለ ገንዘብ ብቻ ነው የምታስቢው በማለት ኤፍራታን እየተናገራት ይገኛል። መርዞ ማለት ነው እንግዲህ ኤፍራታ እንደ እህቷ እንደ ማህሌት ብርና ብር ነው የምታባርረው። ማህሌት እና እሷ በጣም ብር ይወዳሉ። እንግዲህ
ኤፍራታም ከዛ ከሀብታሙ ሰውዬ ጋር እኖራለሁ ብላ ነበረ፣ ሳይሳካላት ቀረ። እንግዲህ ሀብታሙ ሰውዬም ከመርዞ እርጉዝ መሆኗን ስላወቀ እርጉዝ ሴት ምን ያደርግልኛል ብሎ ትቷታን ማለት ነው። ተመልሳ እንግዲህ ወደ መርዞ ተመልሳለኝ። ከዛ ብር ብር እያለች መርዞንም እንግዲህ እያጨናነቀችው ትገኛለች። እሱም ከብር ፍቅር ይበልጣን፣ ልጃችንን በዚህ ሁኔታ እንዴት ነው ወልደሽ የምታሳድጊው? አንቺ በቃ ብር በጣም ታስቀድሚያለሽ እያለ መርዞ ኤፍራታን እየተነገራት፣ እሷ ግን ምንድን አላመነችም። እኔ ጥብስ አምሮኛን፣ እኔ አምሮኛን እያለች በጣም እያስጨነቀችው ከሱ የምፈልገው ነገር መብላት መጠጣት ብቻ ነው፣ ሌላ ነገር አትፈልግም። እሱም ደግሞ ኤፍራታዬ እኔ እንደምታየኝ የመንግስት ሰራተኛ አይደለሁም። በየወሩ ገንዘብ አላገኝም። ሳገኝ እሰራለሁ፣ ሳጣ ደግሞ የለኝም። ስለዚህ ተረጅኝ። ሲኖር እንበላለን እንጠጣለን፣ ሳይኖር ደግሞ እንደዚህ እኔን ማጨናነቅ የለብሽም እያለ መርዞም ኤፍራታን እየተናገራት ይገኛል። እሷ ግን ምንም ይፈጠር ምንም በቃ ባለው ነገር እንተዳደር፣ እኔ ልጅ በመረገዙ በጣም ደስተኛ ነኝ በማለት እንግዲህ መርዞም ኤፍራታ ከሱ ልጅ በማርገዟ በጣም ደስተኛና ሆኗል ማለት ነው። እሷ ግን ይሄንን አላመነችም። ብር 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 ነው የምትለው ዝም ብላ ማለት ነው። መጨረሻ ላይ እንግዲህ አንድ ባለሀብት ጉዳይ አስይዞኛል አለና ወደዛ ቦታ ላይ እየበረሩ ሲሄዱ መሀሊትን ከዚህ ከባለሀብቱ ሰውዬ ጋር ሲያገኟት በጣም ደነገጠና ራሱን መቆጣጠር አቃተው። ቆይ አንተ እዚህ ምን ታደርጋለህ ብሎ ሲጠይቀው ማንቆርቱን ሲጥ አድርጎ ያዘውና ከዛም እሱም ደነገጠና እንዴ ምንም የተፈጠረ ነገር እኮ የለም፣ እባካችሁ ተውኝ፣ ምን እያረጋችሁ ነው እያለ ሲለፈልፍ እና ሲቀባጥር ባለሀብቱም ሰውዬ ስማ፣ እኔ የምፈልገውን ነገር በሙሉ አደርግልሃለሁ። እሺ ማን ነው ወደዚህ የላከ? አረ እኔ ማንም አላከኝም ብሎ ሁሉንም ነገር ተናገረ። መሀሊትም ደግሞ የፈለገ ነገር ቢሆን ሚስጥሬን እንዳታወጣብኝ፣ በህይወቴ ትልቅ ስህተት የሰራሁት የኤደንን ልጅ የኔ ልጅ ናት ብዬ መዋሸቴ ነው አለች። አሁን ይህም ባለሀብት ሰውዬ ከሚባለው በላይ አግኝቼው ነበረ። የሰው ልጅ ናት ብዬ ባልናገር በጥቅምም በምንም አግኝቼው ነበር በማለት እንግዲህ መሀሊትም እንደ ኤፍራታ ሆዳም ስለሆነ ስለዚህ ባል ያደርገው ነበር በማለት ታዲያ ምን ይሆናል? በራሴ ጊዜ የራሴን እድል አበላሸሁት፣ የማይሆን ነገር አድርጌያለሁ በማለት እንግዲህ ምን ማድረግ እችላለሁ? መመለስ እችላለሁ። ልጅ አይደለችም ብዬም ብልም እሱ አያምነኝም በማለት እንግዲህ መሀሌት እያወጣች እያገባች ትገኛለች ማለት ነው። ከዛም እንግዲህ ባለሀብቱ ሰውዬ የፍራታ መሀሌትን ከዛ ከቤት አስወጥታት ነበር እና መሀሌትን በድጋሜ መድብል እንደዛ አግቶ እያሰቃያትን መማር አልፈለገችም። ስለዚህ መድብል አስጠንቅቋት ነበር፣ ግን አሁንም ተመልሳ ሴራዋን እየጎነጎነች ነው ማለት ነው። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ውድ የተከበራችሁ ቤተሰቦች ባይ